ውድ ቤተሰቦቼ ኢትዮጵያንም ኤርትራውያንም ሰላማችሁ ብዝትርፍ ይበል። ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ለቤት አዲስ ሆናችሁ ማለት ነውና እንዲሁም ሀሳብ አስተያየት ለምትሰጡኝ ከልብ አመሰግናለሁኝ። እንግዲህ እንደምንመለከተው ሩታና ዳኒ ደግሞ አንድ ጋር ሆነው መጥተዋል። ያው አብርሃምን ከሄርሜላ ጋር እንዲሆን እየጠየቀችው ነው የምትገኘው። የአብርሃምን መልስ እንደተመለከት ነው ከሆነ እንዴት ነው አንድ ሴት ባሏን አሳልፋ ለሌላ ለውሽማ የምትድረው? ምን አስባችሁ ነው እያለ ነው የሚገኘው ማለት ነውና እንግዲህ ሩታ ከሷ ጋራ ብትሆንና ልጃችሁን አብራችሁ ብታሳድግ እኮ ከአንዴ ሶስቴ ከሶስቴም አራቴ በይቅርታ ጠይቃክ አብሬሽ አልኖርም ብለካታል ማለት ነው። እንግዲህ ስለ ልደቷን መልከት ብሎ አብርሃምም ይሄን ያህል ለሄርሜላ ታሰባችሁ ለምን ፕሮግራሟ ላይ አልተገኛችሁም? የልደቷንና 100 ሰብስክራይብ የገባችበትን ብሏል ማለት ነው። 100 ሺህ እንደገባች እናውቃለን። እንኳን ደስ አለሽ በዚሁ አጋጣሚ ማለት ፈልጋለሁ ሄርሜላ ማለት ነው። ይሄን ፕሮግራም ላይ እንግዲህ የኛ እጅ ይኖርበት አይኖርበት ምን የምታውቀው ጉዳይ አለ እያሉት ይገኛሉ። አሁን ላይ አብርሃም በጣም ያሳሰበው ከሄርሜላም ሆነ ከሩታ ርቆ የራሱን ህይወት እንግዲህ ከፍቅር ጋር ለመኖር የጀመረ ያሰበ ያቀደ ይመስላል። ፍራቻው ወደ ሄርሜላ ከተመለሰ በአሁን ላይ በሚያየው ነገር ሄርሜላና ሩታ እንግዲህ አንድ ጋር ፒስ ፈጥረዋል። ያው ሰላምን አውርደዋል ማለት ነው። የሆነ ነገር ታቅዶልኝ ወይም የሆነ ወጥመድ ውስጥ ሊከቱኝ ነው እያለ ያው በራሱ ላይ ፍራቻ አለበት። እንግዲህ ታውቃላችሁ ምን እንደሆነ ፈጣሪ እየወቀው። ሩታም እንግዲህ እውነቱን ነግረዋለች። ለእኔም ሆነ ለሄርሜላ ተስፋ አትስጠን፣ ተስፋ ባትሰጠኝ ደስ ይለኛል። እኔም የማረገው እነኛን ነገሮች አንተ በምትሰጠኝ ተስፋ ነው። ቢሆንና ቢሳካ ልጃችን አብረን ብናሳድግ ደስ ይለኛል። ካልሆነ ግን የፍቅር አመጣጥ አልተመቸኝም። ከሄርሜላ ጋር አሁን ብዙ መስዋዕት ከፍላል ካለ የተወድካለ ታፈቅርካለች እያለው ነው እንግዲህ ዳኒ ማለት ነው። እኔ ቆይ አንድ ነገር ማለት እፈልጋለሁ ማለት ነው። ሩታዬ ለምን አብርሃምን ትተሽ የራስሽን ህይወት አትኖሪም? ምን አገባሽ? አይደለም ከፍቅር ጋራ ለምን እዛ ከፍቅር እህት ጋር አይኖርም? ይሄ የራሱ ህይወት ነው ማለት ነውና ለምን አብርሃም የሚባል ሰው እርግፍ አድርገሽ ልጅሽን ልዑልዬን አታሳድጊም ማለት ነው። እውነቴን ነው። ልጅሽ መኖር የማይችለው አንቺ ሳትኖሪ ነው እንጂ አብርሃም ስለሌለ አይደለም። አብርሃምማ ይኸው ገና ሳይወለድ እኮ ልዑልን ጥሎ የሄደው ወንድ ወይም ባል ነው። ስለዚህ ለምንድን ነው ክብርሽን ዝቅ የሚያረግሽ ሰው ጋር የማይመጥንሽ ሰው ጋር የምትገኙ? ለምንድን ነው ራስሽን የማታስከብሪው? ለምንድን ነው እየሄድሽ ክብርሽን የምታጭው? ከአብርሃም ጋር እየተከታተልሽ ማለት ነው። አብርሃም እንግዲህ ደንዝዞ ተነስቷል። ድግም ተደርጎበት ከተባለ በኋላ አብርሃም ራሱ አይደለም ማለት ነው እና አክቱም ሁሉም ነገር አረማመዱም ተቀያይሮ ነው የመጣው። እኔ እንጃ ሌላ አንዳንድ ሰርጀሪ ተሰርቶ እንደመጣው ነው የምለው ማለት ነው እና ይሄ እንግዲህ የራሴ ግሌ ሀሳብና አስተያየት ነው ማለት ነው። እንግዲህ አብርሃም ተስፋ አለኝ ከሄርሜላ ጋም እያለ ነው። ትናንትም አይተናል ሄርሜላ ፕሮግራም ላይ አበባ በግድ ታልሰጠክ ብሎ አቤል ሲያስገድደው ነበረ። አሁን ላይ ማን ነው ስሙ አብርሃም ከሄርሜላ ጋር ራሱ ለመገናኘት ብዙ ፍላጎት የለውም። ገብቷችኋል? እና በግድ ነበር አበባ የተሰጣት። በጣም ደግሞ ደስ ብሏት ነበር። እንግዲህ ምን ያህል አብርሃምን እኔ ያስመሰለች ይሁን ለድራማ ይሁን ባይገባኝም ሄርሚን አይታችኋል። ምን ያህል እንግዲህ ገና ስታየው ማለት ነው ፊቷ ላይ ያለውን ፈገግታ ልብ ብላችሁ ተመልከቱ። እኔ ሩታም ሄርሜላም እንዲጎዱ አልፈልግም። በነገራችን ያው ሄርሜላ ጥፋተኛ ናት። በእርግጥ አሁንም ጥፋቷን እንትን አልላትም ከሩታ ጋር ብትታረቅም ማለት ነው። ስህተቱ የእሷ ነበረ። ይሄን ሁሉ ዋጋ እንድትከፍል በራሷ እጅ ነው የሄርሜላ ማለት ነው እና አሁን ላይ ደግሞ ሁለቱ ሰላም ፈጥረዋል። ሴቶቹ ሩታዬና ሄርሜላ ማለት ነው። እውነት አሁን ከአብርሃም ጋር ሄርሜላና አብርሃም አብረው ቢሆኑ ሩታ ጨክና ትተወዋለች የሚለው ራሱ አንድ አጠራጣሪ ነገር ይሆናል። ሀሳቡም አሁን የአብርሃም ይሄ ነው። ምን እንደታቀደልኝ አላውቅም እያለ ነው። ሊበቀሉኝ ነው ተመካክረው ብሎ እንግዲህ ያው ፍራቻ አለበት። የእነሱ ግንኙነት ደግሞ በጣም ገርሞታል። እንዴት እንዲህ እንደተስማሙ በፊት በርቀት እንኳን አይደለም ፊት ለፊት ቆመው አብረው እንደዚህ ፒስ ፈጥረው ሰላም ፈጥረው
አንድ ጋር ቪዲዮ ሊሰሩ ቀርቶ እንደው ጥላቸውን ራሱ የማያምኑ ነበሩ ሁለቱ ማለት ነው። በዚህ ደግሞ አብርሃም በጣም ፍራቻ አለበት ማለት ነው። እና አሁን ምርጫውን ያደረገው እንግዲህ ፍቅርን ነው። ያ ስለ ፍቅርም ደግሞ ዳኒ ሲያወራ ሰምታችኋል። ስለ ፍቅር የምታውቀው ጉዳይ የለም፣ አታውቃትም። ፍቅርን ማውቃት እኔ ነኝ በደንብ አድርጌ እያለ ነው የሚገኘው ማለት ነው። አዎ ፍቅርን ያው ዳኒ ላያውቃት ይችላል። እንግዲህ መጀመሪያ እንደሆነች ቪዲዮውም አለ፣ ሁሉም ነገር አለ እዛ ቡታጅራ ላይ ማለት ነው። እና ለማንኛውም ቆፍጠን ብለህ ወይ ሶስቱንም መተው ነው ወይ የራስህን ህይወት መርጠቅ አንዷ ጋር መኖር ነው ማለት ነው። እና ይሄ ቪዲዮ የምትሰሩት በነገራችን ምንም አይነት አብሶ ለአሁኑ ወጣት ለሴትም ይሁን ለወንድ ትዳር ምን ያህል አስከፊ መሆኑና በትዳራችሁ ላይ ታማኝ ያለ መሆናችሁን ከአንድም ሁለት ሴት ማገላበጥ ጀብዱ